ሰላም የዚህ ቻናል ቤተሰቦች እንደምከረማችሁ። ዛሬ ደግሞ ስታቲክስ በቻፕተር 3 ይዘንላችሁ መጥተናል ማለት ነው። ቻፕተር 3 ላይ ሴንትራል ቴንደንሲ የሚለውን በዛሬው ኮርሳችን ላይ የምናየው ይሆናል። የመጀመሪያው እንግዲህ ስንመለከት ሴንትራል ቴንደንሲ ሜዠርመንት ኦፍ ሴንትራል ቴንደንሲ ምንድነው እና ሜዠርመንት ኦፍ ሴንትራል ቴንደንሲ የሚባሉት ምን ናቸው የሚሉትን የምናይበት ይሆናል። የመጀመሪያ ዴፊኒሽኑን ስንመለከት ሴንትራል ቴንደንሲ ምን ይመስላል ስንል on the scale value variable that is a certain stage which is the largest number of item and to cluster ይላል። ሴንትራል ሁለተኛው since this stage usually center distribution of tendency of the statistical data concerning certain value of concentral tendency ነው። እያንዳንዱ ቫልዩዎችን የምናስቀምጥበት ነው ማለት ነው። the variance method determine a point about which the observation tend concentrate are measurement of central tendency ይባላል። ስንመለከተው ሜዠርመንት ኦፍ ሴንትራል ቴንደንሲ ካራክተሮች ምን ይመስላሉ ምናምን የሚሉትን የመጀመሪያ ሜዠርመንት ኦፍ ሴንትራል ቴንደንሲ ካራክተር አንደኛ should be based on all observation ሁሉንም ኦብዘርቬሽን መሰረት ያደረገ ነው። it is should be affected by extreme value ነው not affected by extreme value affect አያደርግም። should be close the maximum number of the value possible አራተኛ it should be definite value አለው። አምስተኛ should be not be subjected completed and tended calculation ነው subjected የሆነ አይደለም ማለት ነው። ሰባተኛ should be capable further algebraic treatment ነው further የሚያደርገው ከአልጀብሪክ ትሪትመንት further ያደርጋል። ሰባተኛ should be stable with regard to sampling እንግዲህ ዋናው the most common of measure of central tendency የምንላቸው ምን ናቸው ብለን ስንመለከት የመጀመሪያው አርትሜቲክ ሚን አለ፣ ሚዲያን አለ፣ ሞድ አለ። እነኚህ ሶስቱ ሜዠርመንት ኦፍ ሴንትራል ቴንደንሲ የምንላቸው እነኚህ ሶስቱ ናቸው ማለት ነው። እነኚህ ሶስቱ ናቸው የምናይበት ይሆናል ማለት ነው። የመጀመሪያ ስንመለከት አርትሜቲክ ሚን ነው። ሚን ስንመለከት እንግዲህ አርትሜቲክ ሚንን ስንሰራ በሮ ዳታ አለ፣ በግሩፕ እና በአንግሩፕ የሚባሉ አሉና እንዴት አድርገን ካልኩሌት እንደምናደርግ አርትሜቲክ ሚንን እያንዳንዳቸው የምናይበት ይሆናል። እንግዲህ ስንመለከት መጀመሪያው ላይ አንግሩፕ ዳታ ሲሆን አርትሜቲክ ሚን አንግሩፕ ዳታ ሲሆን እንዴት አድርገን ካልኩሌት እናደርገዋለን የሚለውን የምናይበት ይሆናል ማለት ነው። the arithmetic mean is the average of data set and be for the most widely measure of central location እንግዲህ አቨሬጅ ነው ስንመለከት አርትሜቲክ ሚን ማለት ጠቅላላ አቨሬጅ ነው። ሚን ምንድነው? አቨሬጅ ማለት ነው። the sum of all observation divided by the total number of observation ሁሉም ኦብዘርቬሽን ተደምረው ለብዛታቸው የምናካፍለው ነው። አርትሜቲክ ሚን የምነው ሁሉም ኦብዘርቬሽን ተደምረው ለብዛታቸው የምናካፍለው። ሚን is equal to sum of value እያንዳንዱ sum of value ተደምሮ ሲካፈል sample of size ለብዛታቸው ነው ለሳይዛቸው እናካፍላለን ማለት ነው። ሰሜሽን ኖቴሽን ስንመለከት ይሄ ሰሜሽን ምልክቱ ግሪክ ሲምቦል ሳይን ነው። ይሄን ስንመለከተው ምንድናት? አድ አፕ ሰም አይተምስ ነው አድ የምናደርግባት ነው። ይቺ ከታች ያለችው ደግሞ ቢሎ ሳይን ሲምቦል ኤንድ ስታርቲንግ ፖይንት ናት፣ የመጀመሪያዋ ናት። ይቺ ደግሞ ከላይ እንዷ አፕ ቱ ዘ ኢንዲንግ ፖይንት የምንጽፍበት ነው። ስለዚህ ፎር ኤግዛምፕል ለምሳሌ x1 x2 የሚባል ነምበሮች አሉ። እነኛ ጠቅላላ ተደምረው ለጠቅላላ
ለኤክስ ነምበሮቹ ብዛት አካፍለን የምናገኘው ውጤት አርትሜቲክ ሚን እንለዋለን ማለት ነው። ይሄው x1 ሲደመር x2 ሲደመር x3 እኩል ነው ሲካፈል ለxn ጠቅላላ ብዛታቸው የምናገኘው ውጤት አርትሜቲክ ሚን ይባላል። ቀጥታ ደግሞ የምናየው በግሩፕ ዳታ በግሩፕ ሲሆን ካልኩሌት ዘ ሚን ፍሮም ዘ ግሩፕ ዳታ አስዩም ዛት ኦል ቫልዩ ፊሊንግ ኢንቱ ፓርቲኩላር ክላስ ኢንተርቫል ሎኬት ሚድ ፖይንት ኢን ኢንተርቫል ካልኩሌት አስ ዘ ፎሎዊንግ። አሁን እንግዲህ ይህን ስንሰራ የመጀመሪያ ሚድ ፖይንት መገኘት አለበት፣ ፍሪኮንሲው ማግኘት አለበት። ጠቅላላ እነሱን ሰርተን የምናገኘው ነው ማለት ነው። ስለዚህ ስንመለከት ማለት ዘ ነምበር ኦፍ ክላስ ኢንተርቫሉ ነው። የክላሱ ኢንተርቫሉ ከስንት እስከ ስንት ነው የሚለውን የምንጽፍ ነው የኬ ዋጋ ማለት ነው። ኤም ማለት ሚድ ፖይንት ነው። ሚድ ፖይንቱ እንዴት እናገኛለን ብን ኤክስ1 ሚድ ፖይንቱ ላርጀሩ ሲደመር ሎወስቱ ሲካፈል ለሁለት አድርገን ሚድ ፖይንቱን እናገኛለን። ፍሪኮንሲ ኤፍ አይ ማለት ፍሪኮንሲ ነው። የክላስ ኢንተርቫሉ ፍሪኮንሲ የምናገኝበት ይሆናል። በዚህ ቴብል ላይ ስንመለከተው የመጀመሪያ ክላስ ኢንተርቫል አለ። ክላስ ኢንተርቫሉ ከስንት ከ10 እስከ 19 ከ20 እስከ 29 ይላል። ከስንት ነው ክላስ ኢንተርቫሉ? 10 ነው። ክላስ ኢንተርቫሉን አገኘን፣ ሚድ ፖይንቱን እናገኛለን። ሚድ ፖይንቱ ለምሳሌ የመጀመሪያው 14.5 ነው። 14.10 ሲደመር 19 29 ነው። 29 ሲካፈል ለሁለት 14.5 ነው ሚድ ፖይንቱ። ፍሪኮንሲው 4 ነው። ከዛ ሚድ ፖይንት ሲባዛ ፍሪኮንሲው ስንት ነው የሚለው 58.0 ይሆናል ማለት ነው። ይህን ካልኩሌት ለማድረግ መጀመሪያ ሚድ ፖይንቱን አገኘን። ሚድ ፖይንቱን ሲባዛ ጠቅላላ ሚድ ፖይንቱ ሲባዛ በፍሪኮንሲው አድርገን የመጣውን ሚድ ፖይንቱና ፍሪኮንሲው ተባዝቶ የመጣውን ሲካፈል የመጀመሪያው ሚድ ፖይንቱ ሲባዛ በፍሪኮንሲው ነው። ፍሪኮንሲው ይኸው 4 አለ። 4 ሲባዛ በ14.5 ስንት ነው? 58.0 የሚለው ይሆናል ማለት ነው። የዚህን እያንዳንዱ እነኚህን እያንዳንዱ በዚህ ጋር ያሉት ሁሉንም እነኚህን ደምረን ለጠቅላላ ፍሪኮንሲው ለዚህ ለጠቅላላ ፍሪኮንሲ ይሄኛው ጠቅላላ ተደምሮ ፍሪኮንሲው ስንት ነው? 169። እነኚህ ጠቅላላ ተደምረው ለጠቅላላ እንደምረና ለስንት ለ169 ስናካፍለው የምናገኘው ምን ይባላል? ሚን ይባላል ማለት ነው። እነኚህን ጠቅላላ ሚድ ፖይንት ታይምስ ፍሪኮንሲ ጠቅላላ ብስተን ለ169 ለፍሪኮንሲው ስናደርገው የምናገኘው ውጤት ሚድ ፖይንት ይባላል። አርትሜቲክ ሚን ይባላል ማለት ነው። ፕሮፐርቲ ኦፍ አርትሜቲክ ሚን ምን ፕሮፐርቲ አለ ስንል የመጀመሪያው ፕሮፐርቲ ኦፍ አርትሜቲክ ሚን ፎር ኤ ጊቭን ዳታ ዜር ኢዝ ዋን ኤንድ ኦንሊ ዋን አርትሜቲክ ሚን ነው። ካልኩሌት አድርገን ጠላላ አቨሬጁን ስናገኝ አንድ አርትሜቲክ ሚን ያለ ከዛ በላይ ምንም የለም። ወይም ዩኒክነስ ነው፣ ቋሚ ናት፣ አንድ ብቻ ናት ያለችው። ኦንሊ ዋን አርትሜቲክ ሚን ያለው ነገር ነው። ሁለተኛ ኢዝሊ ቱ ካልኩሌት ኤንድ አንደርስታንድ ለማድረግ ካልኩሌት እና ለመረዳት በጣም ቀላል ነው፣ ኢዝሊ የሆነ ነው ማለት ነው። ኢንፍሉስድ ባይ ኢች ኤቭሪ ቫልዩ ኦፍ ዳታ ነው። ሁሉን ዳታ ቫልዩ ላይ ኢንፍሉስድ ያደረገ ነው። አንደኛውንም ዳታ ልንተዋት የማይገባ ሁሉን ዳታ መሰረት አድርገን የምንሰራው ነው። ግሬትሊ አፌክት ባይ ኤክስትሪም ቫልዩ ሁሉንም ግሬትሊ አፌክት ያደርጋል ኤክስትሪም ቫልዩ። ኢን ኬዝ ግሩፕ ዳታ ኢፍ ኤኒ ክላስ ኢንተርቫል ኦፕን አርትሜቲክ ኖት ቢ ካልኩሌትድ ነው። ይህን ፕሮፐርቲ ያሉት እነኚህን ፕሮፐርቲ እያንዳንዳቸው መያዝ ይኖርብናል ማለት ነው።
ሁለተኛ ሚዲያን ነው። ሚዲያን ስንመለከት ሚዲያን ኢዝ ዘ ቫሉ ኦፍ ዲቫይድድ ዘ ዳታ ሴት ኢንቱ ኢኳል ፓርት ነው። እኩል ቦታ የሚከፍልልን ሚዲያን ማለት መካከል ላይ ነው። እኩል ቦታ ዳታውን ሊከፍልልን የሚችል ነው። ኢፍ ዘ ነምበር ኢዝ ዘ ቫሉ ኢዝ ኦድ ነምበር ቫሉ ኦድ ከሆነ ዘ ሚዲያን ዊል ቢ ሚድል ቫሉ ዊል when the all value arrange order in of magnitude ሁሉንም ቫልዩ አሬንጅ ማድረግ ይኖርብናል ማለት ነው። when the number observation is even there is no single middle value but not middle observation ነው። እያንዳንዳቸው ከኋላ የምናያቸው ሆነ ማለት close median mean to middle observation when all observation have been arranged in order of their magnitude ኦርደር እናስይዛለን። መጀመሪያ ከትንሹ ወደ ትልቁ ወይም ከትልቁ ወደ ትንሹ አድርገን ኦርደር እናስይዘዋለን ማለት ነው። if the sample size is odd ሳምፕል ሳይዛችን የተሰጠን ኦድ ከሆነ n+1 ሲካፈል ለ2 አድርገን እንሰራለን ማለት ነው። የተሰጠን ዋጋ የተሰጠን n+1 የተሰጠን ኦድ ከሆነ ሲካፈል ለ2 አድርገን ሰላም። if the sample size is even ከሆነ ሚድል አቬሬጁን ለማግኘት 2n/2 አይተም ታይምስ n+2/2 አድርገን እናገኛለን የተሰጠን ኢቨን ከሆነ ማለት ነው። ሶ ኤግዛምፕል ስንመለከት the data from smallest to largest are ለምሳሌ በኦርደር ነው የተቀመጠው። ይሄን ዳታ ነምበር ሳይዙ ስንቆጥረው ስንት ነው? 11 ነው። 11 ምንድነው? ኦድ ነው። 11 ሲደመር 1 ሲካፈል ለ2 11 ሲደመር 1 ስንት ነው? 12 12 ሲካፈል ለ2 2 ስንት ነው? 12 ሲካፈል ለ2 ስድስተኛው አይተም ላይ ስድስተኛው አይተም ስንት ነው? 8 ማለት ነው። 8ኛው ብለን እንሄዳለን ማለት ነው። Median is a better description of mean of the majority when distribution skewed ይላል። እንግዲህ ይሄ በአንግሩፕ ሲሆን በግሩፕ ሲሆን ስንመለከተው calculate the median from a group data where assume value with class interval are every distribution through the interval ሁሉንም ለመስራት ክላስ ኢንተርቫል ያስፈልገናል ማለት ነው። the first step locate the class interval which the median is located using the following procedure አለ። find n ለማግኘት n/2 አርገን ክላስ ኢንተርቫል ማክሲመም ማውጣት እንችላለን ማለት ነው። ስንመለከተው ሚዲያን ለማግኘት lower class እያንዳንዳቸው ነው l plus n/2 minus frequency of cumulative ሲካፈል cumulative frequency of midpoint times width ነው። እያንዳንዱ ስንሰራ l ማለት ምንድነው? lower class boundary ነው። f ማለት cumulative frequency ነው። fm ማለት frequency interval medium ነው። w ማለት class interval width ነው። n ማለት total observation ሎወር ክላሱ ሲደመር n ቶታል ኦብዘርቬሽን ሲካፈል ለ2 ሲቀነስ ኮሙላቲቭ ፍሪኮንሲው ሲካፈል ለፍሪኮንሲው ሚድ ፖይንቱ ታይምስ በውድዙ አርገን እናገኛለን ማለት ነው። የመጀመሪያውን ስንመለከተው እያንዳንዱ ስንሰራ ለምሳሌ ሚድ ፖይንቱ አለ። አሁን እዚህ ላይ ሚድል ቫሉ ነው የምንመለከተው። እያንዳንዱ ተሰጥቶናል። ለምሳሌ n/2 ማለት 169 ነው። 169 ሲካፈል ለ2 ስንት ነው? 84.5 ነው። 84.5 ከየት እስከ የት ይገኛል ስንል ሰርድ ሶስተኛው ላይ ይገኛል ማለት ነው። ሶስተኛው ላይ 153
84 ከየት እስከ የት ይገኛል ስንል 84.5 እስከ 153 ላይ አለችው ላይ ይገኛል። 153 ላይ ፍሪኮንሲው ስንት ነው? 36 ሚድ ፖይንቱ 44.5 ማለት ነው። ስለዚህ ሎወር ሊሚቱ ስንት ነው? 29.5 ነው። 159 29 ሎወር ሊሚቱ 29.5 ይሆናል። አፐር ሊሚቱ 39.5 ይሆናል ማለት ነው። ፍሪኮንሲው ኦፍ ክላስ ኢንተርቫል ስንት ነው? 47 ፍሪኮንሲው የላይኛዋን ነው የምንወስደው 47 ናት። ከዛ ይሄንን አካፍለን ካልኩሌት አድርገን 32.58 ይመጣል ማለት ነው። 29.5 ሲደመር 14.5 ሲካፈል 47 ሲባዛ በውድዙ በ10 አድርገን እናመጣለን ማለት ነው። ፕሮፐርቲ ኦፍ ሚዲያን ስንመርከው there is only one median for give a set of data uniqueness only one median አንድ ሚዲያን ብቻ ነው ያለው። ሚዲያን is easily calculate ነው ካልኩሌት ለማድረግ easily ነው። ፖቴንሻል አቨሬጅ ኦፍ ኢንስ ነው ፖቴንሻል ነው ተሻለ ነው። ሚዲያን ካልኩሌትድ ኦፍ ኬዝ ኦፕን ኢንድ ኢንተርቫል ይጠቀማል። ዲተርማይን ባይ ሚድል ፖይንት ኤንድ ለስ ሴንሲቲቭ ቱ ሪማይንግ ዳታ ፖይንት። ፕሮፐርቲው ይህን ይመስላል ማለት ነው። ሞድን ስንመለከት ሞድ ኢዝ ዘ ሞስት ፍሪኮንሲ ነው፣ በጣም ድግግሞሽ ያለበት ነው። ኦል ኦብዘርቬሽን ከሁሉም ዳታዎች ውስጥ በጣም ፍሪኮንሲ ያለበትን ዳታ ነው የምንመርጠው ማለት ነው። ከዛ ኢት ኢዝ ኖት ኢንፍሉዌንስድ ባይ ኤክስትሪም ቫልዩ፣ ሁሉንም ቫልዩ አያካትትም። በጣም ሞስት የሆነውን ኤክስትሪም ቫልዩ ያለውን እንጂ ሁሉንም ቫልዩ አያካትትም ማለት ነው። ፖሲብል ቱ ሃቭ ዋን ኦር ሞር ዋን ሞድ ኦር ኖ ሞድ ሊኖር ይችላል። ከአንድ በላይ ሞድ ሊኖር ይችላል ወይም ኖ ሞድም ሊሆን ይችላል። ምንም ሞድ የሌለበት ሊሆን ይችላል። ዘ ማጆሪቲ ግሩፕ ሰመሪ ማጆሪቲ ኢፍ ዘ ዳታ ማጆሪቲውን ነው የምንወስደው። ሞድ ስንመለከት አንግሩፕ ዳታ ስንመለከት ዘ ቫልዩ ኦፍ ዊች ኦከር ሞስት ፍሪኮንሲ ኢዝ ዘ ሴት ኦፍ ዘ ቫልዩ ነው። ዲፈረንት ኖ ሞድ ኤንድ ኖ አዘር ኤንድ አንድ ነው። ለምሳሌ ዳታ ከአንድ 2 4 አለ ምን ይባላል? ይሄ ዩኒ ሞዳል ይባላል። በጣም 4 ብዙ ጊዜ ተደግማለች ዩኒ ሞዳል ይባላል። ሁለተኛውን ስንመለከት ዜ አር ቱ ሞድ አለው ስንትና 2 እና 5 በጣም ቱ ሞድ ይባላል ማለት ነው። የመጨረሻው 262 ምናምን ኖ ሞድ ነው፣ ምንም አይነት የተደጋገመ የለውም። ግሩፕ ዳታ ስንመለከተው ምንድነው? ሞድ ግሩፕ ዊዝ ዩዥዋሊ ሪፈር ቱ ሞድ ክላስ ኢንተርቫል ዘ ክላስ ኢዝ ምን ክላስ ኢንተርቫል ሃይስት ፍሪኮንሲ ያለበትን የምናየው። ሃይስት ፍሪኮንሲ ያለበትን ቫልዩ ግሩፕ ዳታ ሳቲስፋይ ቴክ ሚድ ፖይንት ኦፍ ዘ ሚድል ኢንተርቫል ላይ ሚድ ፖይንቱን ነው የምናየው። ሃይስት ፍሪኮንሲ ያለበት ሚድ ፖይንት እናያለን ማለት ነው። ሎወር ክላሱ ሲደመር ዲስ ኤፍ ታይምስ ኤፍ2 ሲካፈል ኤፍ1 ሲደመር ኤፍ2 አድርገን ማንጣት እንችላለን ማለት ነው። ይሄው እንደዚህ አድርገን ማንጣት እንችላለን። ፕሮፐርቲ ኦፍ ሞዴል ሳይሆን ኖት አፌክት ባይ ኤክስተርናል ቫልዩ ሁሉንም አፌክት ያደርግም። ካልኩሌት ፎር ዲስትሪቢዩሽን ኦፕን ኢንድ ክላስ ይጠቀማል። ኦፍተን ዘ ቫልዩ ኢዝ ኖት ዩኒክ ነው። ዘ ማይን ድሮባክ ሜድ ኢዝ ኦፍተን ዳዝ ኖት ኤግዚስት ነው፣ ኤግዚስት አያደርግም። እንግዲህ ለዛሬው ይህን ይመስላል። ቀጣይ እስከምንገናኝ ቻው።